አንዳንዴ ከሳሚ ጋርና ሌሎችም የሚለው የመንግስቱ መርዓጽዮን መጽሐፍ ውስጥ ዳምጤ እንደምን አበደ የሚለውን ርዕስ ዛሬ እናያለን። አብራችሁን ቆዩ። ዳምጤ እንደምን አበደ። ሲራመድ በባዶ እግሩ አቧራማውን መንገድ አፈስ እያደረገ ነው። ጫማ የማያውቃቸው እግሮቹ ትላልቅ ናቸው። ረጅም ነው። ከዓይኖቹ በላይ ያለው ግንባሩ ጠፍጣፋ ሆኖ ወደ ላይ ከፍ ያለ ነው። በዚህም ለየት ባለ የግንባሩ ቅርጽ ተማሪው በሙሉ የሚጠራው ሻንጣራስ እያለ ነው። ዳምጤ ይባላል። በእኔና በጓደኞቹ አጠራር ደግሞ ዳምጤ ሻንጣራስ። ትንሹም ትልቁም ተማሪ እንዲህ እያለ ስለሚጠራው አማራጭ ስለሌለው ነው መሰለኝ አይከፋውም፣ ወይም የከፋው አይመስልም። ከጥፍጥፍ ሰፊ ግንባሩ በታች ጉድጓድ ውስጥ እንዳሉ ብዮች የሚመስሉትን ንጹህ ዓይኖቹን በሐዘኔታ እያቁለጨለጨ ዝም ይላል እንጂ አይጣላም ነበር። ለነገሩ ልጣላስ ቢል ከስንቱ ጋር ይጣላል? ከዛ ወፈ ሰማይ ዱርዬ ተማሪ ጋር ሁሉ ዱላ ገጥሞ ይችላል እንዴ? ድህነት እንደ ሸረሪት ድሩን ካደራባቸው ቤተሰቦቹ ጋር የሚኖረው ዳምጤ ከትምህርት ቤት መልስ ፓስቲ ጠብስና ማታ ላይ ከመብራት ምሰሶ ስር ቁጭ ብሎ ይሸጣል። እህቱ ደግሞ አልፎ አልፎ ቁርቁራ የሚባል ፍሬ በትንሽ የሳልሳ ቆርቆሮ እየሰፈረች ስትሸጥ አያት ነበር። ቁርቁራ ማለት የሆነ የዛፍ ፍሬ ሲሆን ድርቅ ያለና ለአፍንጫ የማይስብ ጠረን ያለው ትላልቅ አተር የሚመስል ፍሬ ነው። ቆላማ በሆኑ አካባቢዎች ይበቅላል። ምኑ ጣፍጦኝ እበላው እንደነበር ባላውቅም በልጅነቴ እስኪ በቃኝ ድረስ ገርድፌዋለሁ። ከዳምጤ ጋር አንድ ትምህርት ቤት ከመማራችንም በላይ የሰፈሪ ልጅ ነው። መኖሪያቸው ከናሰግር ትልቅ ቪላ ጎን አጥሩን ታኮ በጭቃ ጡብ የተሰራ ኤል ሼፕ ቤት ነው። አሁንም ትዝ ይለኛል። 3-4 የሚሆኑ የማንጎ ዛፎች ግቢያቸው ውስጥ ነበር። ግን አንድም ቀን አፍርቶ አይቼው ማወቄን አላስታውስም። እናሰግር ግቢ ውስጥ ያሉት የማንጎና የአቮካዶ ዛፎች ግን ፍሬያቸው ተንጀርግጎ ብዙ ጊዜ ተመልክቻለሁ። እንደውም 1-2 ቀን እነ ዳምጤ ግቢ ውስጥ ሆነን ረጅም አጠና ሽቦ አስረንበት ጥቂት የማንጎ ፍሬዎችን ጎትተን እነ ዳምጤ ግቢ ውስጥ እየጣልን ከዳምጤ ጋር የበላንበትን ጊዜ አሁንም አስታውሰዋለሁ። አሁን አድጌ ሳስበው ተመሳሳይ አፈርና ውሃ አግኝቶ የሚያድግ የፍራፍሬ ዛፍ ሀብታም ግቢ ሲጸርቅና ሲያፈራ ምስኪን ግቢ ውስጥ እምቢኝ ማለቱ ለምን ይሆን እያልኩ ጠይቃለሁ። በሳምንቱ መጨረሻ ቀናት ወይም ትምህርት ቤት በተዘጋበት ወቅት ኳስ የምንጫወተው እነ ዳምጤ ሰፈር ካለ ረባዳማ ስፍራ ነበር። የባለጸጋ ልጆች የሆኑትና አሰግድ ግን ከኛ ከምስኪኖቹ ልጆች ጋር መጥተው እንዲጫወቱ ደሃ ተጠያፊ የሆኑት ወላጆቻቸው አይፈቅዱላቸውም ነበርና እኛ ካጥራቸው ጥግ በወተት ላስቲክ ወይም ባንዳችን አባት ካልሲ በተሰፋ ኳስ ስንጫወት በበር ቀዳዳ ይመለከቱናል። አንዳንዴ በዳምጤ ሰፊ ሰፌድ እግር የተመታችው ኳስ እና አሰግድ ግቢ ስትገባ ጨዋታችንን አቋርጠን በራቸው ላይ እንኮለኮልና አሰግድ አሴ እያልን እንጣራለን። እሱም ከወንድሞቹ ጋር ግቢያቸው ውስጥ ለኛ ህልም በሆነብን የከመነዳሪ ኳስ ሲጫወት ወይም ብስክሌት ሲያሽከረክር ስለሚገኝ ምንም ሳይናገር ኳሱን መልሶ ወደ ውጭ ይወረውርልናል። እኛም እየተጫጫህን ዳምጤን አንተ ሻንጣራስ አስተካክለ ኳሱን ምታ ስንል ወርደንበት ጨዋታችንን እንቀጥላለን። እውነት ለመናገር እና አሰግድ ግቢ ውስጥ እንድትገባ ከሆነችው ኳስ ከ10ሩ 8ቱ በዳምጤ ሰፌድ እግር የተጎነች ነበረች። ከሁላችንም ጉልበታምና ትልቅ እግር የነበረው እሱ ስለነበር የሌሎቻችን ምት ግንብ አጥር አልፎ ግቢ ውስጥ የሚያሻግር አቅም አልነበረውም። በተለይ የኔ ምት ለሌላው ጓደኛዬ ሳቀብል ተቀናቃኝ ሳይገጥመው ከእግሩ ከሚደርሰው የማይደርሰው ይበዛ ነበር።
ቀጫጫና አቅመቢስ ነበርኩ። የሆነ ሆኖ ብቻ ዳምጤ ቀን እየተማረ ማታ ላይ ፓስቲ እየጠበሰ ልጅነቱ ደግሞ በእኛ ትችትና ስድብ እየተጠበሰ 7ኛ ክፍል ደረስን። ዳምጤ በጣም የሚወደውና ወደፊት እንዲኖረው የሚመኘው ነገር ቢኖር መኪና ሲሆን ወደፊት ገንዘብ ሲኖረው ከዕለት ተዕለት ሜኑ ላይ የሚያስቀረው ምግብ ቢኖር ደግሞ ሽሮ ወጥ ነበር። ስጋ ነፍሱ እስክትጠፋ ድረስ ይወዳል። ወላጆቼ በሚጠሩኝ ቅጽል ስም ቡቹ ሲል ይጠራኝና ወደፊት ምን አይነት መኪና እንደምገዛ ታውቃለህ? እንደና አሰግድ አባት አይነት ማርቼዲስ ይለኛል። እኔም ታዲያ ካፉ ተቀብዬ መርሴዲስ መባል ያለበትን የመኪናዋን መጠሪያ ስም እንደርሱ ማርቼዲስ ብዬ እየጠራው አላውቅም ነበር። አረ ማርቼዲስ እኮ ውድ ነው፣ ቮልስዋገን ነው ርካሽ ስል መልስለታለሁ። ይቃወመኛል። ይሁና ብር ሲኖረኝ እኮ ነው ያልኩ፣ ወደፊት ይላል። አዎ ትገዛለህ እለው ነበር። በእርግጥ ይሄ የመኪና ምኞት ጨዋታችን በጣም ልጆች ሆነን በነበረበት ወቅት ነበር። 7ኛም ክፍል ሆነን ግን ያሰግድ አባትን አሮጌ መርሴዲስ ስታልፍ ባየ ቁጥር ሁሉ ረጅም አንገቱ ላይ የተሳካውን ሞላላ ራሱን እንደ ሉል እያዞረ አንገቱ እስኪሰበር በትንንሽ አይኖቹ ይከተላት ነበር መኪናዋን። 8ኛ ክፍል እንደደረስን ድንገት አንድ ቀን ከስፖርት አስተማሪነቱ ይልቅ ሰካራምነቱና ተደባዳቢነቱ ጎልቶ የሚታይበት ሽፈራው የስፖርት ቁምጣ ለብሶ ሳይመጣ በመቅረቱ ከእጁ በማይለየው ከአሮጌ መኪና ጎማ ከተሰራው ወፍራም አለንጋ ወገቡን ለምጦ ቢጥለው ለመጀመሪያ ጊዜ ዳምጤን ሲያለቅስ አየሁት። ከትንንሽ አይኖቹ ደም አነባ። ሲያለቅስ የሚያወጣው ድምጽ ደግሞ የሰው ድምጽ አይመስልም ነበር። በተለይ አሁንም ድረስ ትዝ የሚለኝ በቆመበት በዛ የጎማ አለንጋ ሲገረፍ ከአለንጋው ለማምለጥ ወገቡን የለጠጠበት መንገድ ነው። ማንም በጂምናስቲክ የዳበረ ሰውነት ያለው ስፖርተኛ ዳምጤ ወገቡን ወደፊት ሆድ አልባ ሆዱ በለጠጠበት መንገድ መለጠጥ የሚችል አይመስለኝም። ወገብ ሾልኮ አይወጣም እንጂ ቢወጣ ኖሮ በዳምጤ ሆድ በኩል በርቅሶ ወጥቶ ባየን ነበር የዛን ዕለት። ዳምጤ ከዛ ቀን በኋላ ከዛ የስፖርት ክፍለ ጊዜ በኋላ እንጂ ወደ ትምህርት ቤት ድርሽ አላለም። ትምህርቱን አቆመ። በሳምንቱ መጨረሻ ቀን ኳስ ለመጫወት ስንሰበሰብ እሱ አልጫወትም ብሎ ቁጭ አለ። ከሌሎቹ በተለየ ሁኔታ እኔ ቀረብ ብለው ስለነበር ዳምጤ ለምን አትጫወትም አልኩት። ጀርባዬ ቆስሏል፣ ስጫወት ትነኩብኛላችሁ፣ ያመኛል አለኝ። እስኪ ያሳየኝ አልኩት። ጀርባውን ሰጠኝና ክሬሽን ቱታውን በጥንቃቄ ወደ ላይ ሰብስቦ አሳየኝ። ዘገነነኝ። ትላልቅ ሰንበሮች ቀይ ገላው ላይ ተጋድመዋል። በእርሱ ቦታ በሆን ብዬ አስቤ ስቃይ ታይቶኝ ቀጫጫ ሰውነቴ ይበልጥ በመሸማቀቅ ተሰብስባ ስፒል አከለች። አሁን አድጌ ሳስበው ያ ዱላ ያረፈብኝ እኔ በሆን ኖሮ ያለምንም ማጋነን ሞቼ ነበር። ተጫውተን ስንጨርስ ምሳ ለመብላት ወደ የቤታችን ስንበተን ዳምጤ ከኋላዬ ቡቹ ሲል ጠራኝና ቆም ምስል አፈስ እያለ በቀውላላ ሰውነቱ ቀርቦኝ ስራ እኮ አገኘው አለኝ። ትምህርት ቤት ለምን እንደቀረ ግድም ሳይሰጠኝ ያልጠየቅኩት እኔ ስራ በማግኘቱ ግርም ብሎኝ አረ የት ጠየቅኩት። ላቤን ከግንባሬ ላይ በእጅጌ እየጠረኩ እዚሁ የጋሽ ደባይን ጋሪ መንዳት አለኝ። ትችልበታለህ እንዴ አልኩት። በሁለት ፈረሶች የሚጎተተውን የጋሽ ደባይ የዕቃ መጫኛ ጋሪ እላዩ ላይ ቆሞ ፈረሶቹን በአለንጋ እየገረፈ ልጓም ጨብጦ ሲሄድ
በሐሳቤ አይቼ ቅናት ቢጤ ሾጥ እያደረገኝ ምን ያቅታል? አንድ ቀን እኔ ያሳያለሁ ችግር የለም ብለውኛል አለ። አረ እንዳትወርቅ ግን ስል ቀጫጫ ሌባ ጣቴን በማስጠንቀቂያነት አወዛወዝኩት። አረ አልወርቅም፣ ቀላል ነው እኮ ልጓሙን በደንብ መያዝ ነው አለኝ በእጆቹ ልጓም እንደመያዝ እያሳየኝ። አረ ታዲያ ጋሽ ደባይ አንድ ቀን ለምን ወድቀው ተሰበሩ ስል ጠየቅኩት። ከት ብሎ ስቆ ዞር ዞር ብሎ ተገላምጦ አይቶ እሳቸው እኮ ጠጅ ጠጥተው ሰክረው ነበር የዛን ዕለት፣ እኔ ደግሞ ጠጅ አልጠጣም አለኝ። ብቻ ተጠንቀቅ ዋ ብየው ርቦኝ ስለነበር ምሳ ለመብላት ቸኩዬ ወደ ቤት ለመሄድ መራመድ ስጀምር ልትሄድ ነው አለኝ። አዎ ርቦኛል አልኩት። እኔም እኮ ርቦኛል ቁርስ አልበላውም አለኝ። ግባና ብላ ጥየው ሄድኩ። ቆይቼ ብዙ ተራምጄ ድንገት ዞር ስል ባዶ እግሮቹን አሸዋማው መሬት ላይ እንደተከለ ቆሞ ሞላላ ጭንቅላቱ ከሩቅ ታየኝ። በአይኖቹ እየሸኘኝ ነበር። አሁን ሳስበው ያኔ ርቦኝ የሚበላ እንዳለ እርግጠኛ ሆኜ ወደ ቤት መሄዴ እርሱ ምሳውን አይደለም ቁርሱንም ሳይበላ ረሃብ እየሞረሞረው እንዲቆይ የተፈረደበት ምክንያት ምን እንደሆነ እያሰበ እንደነበር ነው የታወቀኝ። እስከዛሬ ድረስ ሁኔታው ልክ ትላንት እንደሆነ ሁሉ ቁልጭ ብሎ ይታየኛል። በቤት ከና አቧራዬ ገብቼ እህል ላይ ለመስፈር ያረኩት ሙከራ ግን በእናቴ ብራቅ ቁጣ ከሸፈ። ሄድና ታጥበ ልብስን ቀይረና አጋሰስ እንዲሆነ ልትበላ ነው? እየተነጫነጭኩ ቧንቧው ወዳለበት ስፍራ አመራው። ራቤ ግን ጸንቶ ነበር። ፊቴንና እጆቼን ታጥቤ እስክጨርስ ድረስ የነበረው ጊዜ የዓመት ያህል ረዘመብኝ። ግን እንደ ዳምጤ ቁርሴን በልቼ ያልነበረ ቢሆን ኖሮ እንዴት ሆን ነበር? ዳምጤ እንዳለውም ረጅም አንገቱ ላይ ያለውን ሞላላ ጭንቅላቱን እንደያዘ የጋሽ ደባይን ጋሪ መንዳት ጀመረ። ቄጤማ፣ የጉሊት ዕቃ፣ የከብቶች መኖ አሊያም ሌላ ዕቃ የሚዘዋወርባቸው አካባቢዎች ስለሚውል ብዙ ጊዜ መገናኘታችን ቀረ። እረፍቱ እሁድ እሁድ ብቻ ስለሆነ አልፎ አልፎ ኳስ የምንጫወትበት ስፍራ ላይ ይመጣና አንድ ጥግ ላይ ቁጭ ብሎ ያየናል እንጂ እንደ በፊቱ አይጫወትም ነበር። እንደ ሌሎቹ ልጆች ብዙም ስለማላሾፍበት ነው መሰለኝ እኔን ከሌሎቹ በተለየ ይቀርበኝ ነበር። ያው እንደ ሌሎቹ አይብዛ እንጂ እኔም አንተ ሻንጣ ራስ ዞር በል እስኪ ሰፈሬን አትከልለኝ እያልኩ ያላገጥኩበት ቀን ብዙ ነበር። አንድ ቀን እናቴ ገበያ ደርሳ ስትመለስ ከሰው መጫኛ ጋሪ ላይ ጭና አብራው ይዛው የመጣችውን በርካታ የቤት ውስጥ ፍጆታ ሸቀጥ ጋሪው ከደጃፋችን ላይ ቆሞ እኔ ከሰፈር ልጆች ጋር ቴዘር ስጫወት ነበር። ቡቹ ና አግዘኝ እርግጫውን ትደርስበታለህ ስትለኝ እየሮጥኩ ወደ እናቴ ሄጄ ድንችና ሽንኩርት የሞላውን ትልቅ ዘንቢል ለማውረድ ስታገል አመለጠኝ መሰል እናቴ ክትክት ብላ እየሳቀች በልዞር በል ለዋሳ እህል ቢሆን ይሄኔ እንዳንበጣ የክብደትን እጥፍ ትበላ ነበር እያለች ተናግራ ሳትጨርስ ዳምጤ ከየት መጣ ሳይባል ከተፍ ብሎ እኔ በሁለት እጆቼ ያቃተኝን ዘንቢል በአንድ እጁ ብድግ አድርጎ አንከብክቦ ሌላውን ትልቅ ፌስታልም በሌላኛው እጁ ይዞ ቡቹ በሩን ክፈትልኝ አለኝ። ከፈትኩለት። እሱ ከፊት ከፊት እኔ ቀለል ያለውን ዕቃ ከእናቴ እጅ ተቀብዬ ይዤ እናቴ ተከትላ ወደ ግቢ ገባን። ዳምጤ ጎሽ የኔ ልጅ ጉልበቴ ይባረክ፣ እሱ በረንዳው ላይ አድርገው። እናቴ ወደ ኩሽና ስትገባ ዳምጤ ወደ እኔ ዞረ። አንተ ሻንጣ ራስ አስፎገርከኝ አይደል? ሁለቱን ከባድ ዕቃ በአንድ አንስቶ አቅም አልባነቴን ስላሳበቀብኝ ተናደርኩ። ከጠፍጣፋ ረጅም ግንባሩ በታች ያሉትን ትንንሽ አይኖቹን አቁለጭልጮ ፈገግ አለልኝና
ተያይዘን ከግቢ ልንወጣ ስንል የእናቴ ድምፅ ከኋላ በኩል ሲጠራኝ ተሰማኝ። ቡችዬ! አቤትማ። ና እስኪ አንዴ። ቶሎ ቶሎ ብዬ ካለችበት ኩሽና ገባው። ገዝታ የመጣችውን ዕቃ እየፈታታች አንተ ውሻ ምን አባ ሆነ ነው ልጁን እንደዛ ብለህ የምትናገረው አለችኝ። ምን አልኩኝ አልኳት። ሻንጣ ራስ ብዬ ማለቴን ረስቼው። በእርግጥ እንዲህ ብሎ ማለት ስድብ አይመስለኝም ነበር። ምክንያቱም ዳምጤ እንደ አባቱ ስም ያህል የተሰጠው የሚመስለኝ መጠሪያ ነው። ምን አልኩ ትለኛለህ እንዴ አንተ አጋሰስ አለች እናቴ ካቀረቀረችበት ቀና ብላ ግንባሯ ላይ ያለውን ላብ እየጠረገች አፈጣ እያየችኝ። ዳምጤን ያልኩትን ነው አልኳት። ይዳምጥህ የሚዳምጥ ነገር ሁለተኛ እንደዛ እንዳትለው። ድህነቱን አንገቱን ያስደፋው እንጂ ጠርጎ ይጥልህ ነበር። ሂድ ጥፋ አሁን ከዚህ አለችኝ። ትዕዛዟን አክብሬ ለጊዜውም ቢሆን ከፊቷ ጠፋሁ። እናቴ ኃይለኛ ነች። እንኳን እኔና ሁለት ታናናሾቼ ቀርቶ አባቴ ራሱ ይፈራታል። እኔ ሳናድዳት አንድም ቀን ባርጩሜ ወይም በሌላ ነገር ሳይሆን የምትቀጠኝ በጥፊ፣ በእርግጫ ወይም በቦክስ ነበር። በግራ በኩል ቆሜ ቀኝ እጇ እንዳይመታኝ ለመሸወድ በአይኖቼ ስጠብቅ በግራ እጇ በኩርኩም ትቆጋኛለች። ግራኝ እንደሆነች ትዝ ይለኝና ከወር በኋላ ደሞ ረስቸው እንደገና የሚታወሰኝ ሌላ ጥፊ ወይም ቦክስ በግራ እጇ ከቀመስኩ በኋላ ነበር። እናቴ ረጅም ሙሉ ሰውነት ያላት ቆንጆ ግን ቁጡ ሴት ነበረች። በቤት ውስጥ ያለ የፎቶ አልበም ሳገላብጥ ዋንጫ ስትሸለም የተነሳችውን ፎቶ አይቻለሁ። ብስክሌት ተወዳዳሪ ስለነበረች ሰውነቷ ቀጥ ያለና ሙሉ ነበር ያኔ። አባቴ ሲነግረኝ አኢወ ማኪነት ውስጥ ተወዛዋዥ ነበረች። አባቴ ደግሞ ከበሮ መቺ። ያኔ ነበር የተጣበሱት ስገምት። ግን ከበሮ መቺ በእንግሊዘኛ ምን ነበር የሚባለው? ብቻ ጊዜ እየበረረ ማለቴ ይዞን እየበረረ ኑሮ ግን እየመረረ ጥቂት ዓመታት አለፉ። ቆይ ከዛ በፊት ግን አንድ ቀን ምን ሆነ መሰላችሁ? ዳምጤ ጋሪ መንዳት በጀመረ ሰሞን ከጥቂት ሳምንታት በኋላ አንድ እሁድ ቀን ረፋድ ላይ ግቢያችን በር ጋር ሆኖ ቡቹ ሲል እየደጋገመ ይጠራኝ ኖሯል ለካ። እኔ ደግሞ ሳሎን ውስጥ አባቴ ሸሚዞቹን ሲተኩስ እያየው እንደገናም የተከፈተውን ባለ ጥቁርና ነጭ ቴሌቪዥናችንንም እያየው ቁጭ ብያለሁ። ከዛም እናቴ ከሌላኛው ክፍል ሆና ቡችዬ ማን ነው የሚጠራ? የሆነ ሰው እየጠራህ ነው ስትለኝ ተነስቼ እሷ ወዳለችበት ክፍል ሄድኩኝ። አቤትማ አልኳት ለማጣራት። አትሰማም እንዴ? ሰው ይጠራሃል ደጅ አለችኝ ድንች እየላጠች። አረ አልኳት። አንተ ውሻ ያሳርርህና ይህን አረ የሚባል ነገር ተዋላልኩህ አለችኝ። እላለሁ እንዴማ እኔ እኮ አይታወቀኝም አልኩኝ ለመውጣት ጫማ እያጠለኩ። ነግሬያለሁ በኋላ ጥሩ ልማድ አይደለም ስትለኝ ድንገት አምልጦኝ አረ አልኳት። በንዴት አይኖቿን አጉረጥርጣ ድንች የምትለጥበትን ቢላ በግራ እጇ ይዛ እንደቀሰረች ትልልቅ አይኖቿን አፈጠጠችብኝ። ደንግጬ ሮጬ ወጣሁ። እውነት ለመናገር ከሆነ የእናቴ ቁጡ አይኖች በእጇ ከያዘችው ቢላዋ የበለጠ ያስቦኩ ነበር። ከግቢው ስወጣ ዳምጤ ከሱልጣን ሱቅ በር ላይ ቆሞ አገዳ ከሚሸጥ ልጅ ላይ ተከራክሮ ሲያስቆርጥ አየሁትና አጠገቡ ደርሼ ኪሴ ውስጥ ምንም ሳይኖረኝ በዳምጤ ኪስ በማዘዝ ለኔም 10 ቁረጥልኝ አልኩት። ቆራጩም ሂሳብ ቅድሚያ በሚል አኳኋን እጁን ወደኔ ዘረጋ። ዳምጤ ከክሬሽን ቱታ ኪስ ውስጥ በርካታ ሳንቲሞች አውጥቶ 10 ሳንቲም አነሳና ለሻጩ ሰጠው። አገዳዬን አገኘው። አንተ ነበርክ የጠራኸኝ አልኩት። ሁለታችንም የአገዳ ፍንካቻችንን ካፋችን ውስጥ መጠን እየተፋን እያለን። አዎ ተኝተህ ነበር አለኝ ዳምጤ። አይ አልተኛሁም አልሰማሁም ነበር አልኩት።
ኳስ መጫወቻ ቦታ ሳጣህ እኮ ቤት መጣሁ። ለምን አልተጫወትክም ዛሬ? አገዳውን እያጣጣመ ጠየቀኝ። ጫማዬን አጥቤ አልኩት፣ ያረኩትን የእቴን ነጠላ ጫማ እያሳየሁት። እሱ ግን በባዶ እግሮቹ ነበር። ቆይ አንተ ግን ለምን ጫማ አትገዛም? አሁን ብር አለህ አይደል? ከቆምንበት ሆነን የመጨረሻዋን ስንጣሪ አገዳ ካፌ አድርጌ አኝኬ ፈሳሹን እየጨመኩ ጠየኩት። ባክህ የሚበቃኝ ጫማ የለም አለና በአገዳ ፈሳሽ የረጠበ እጁን በእጁ አደራረቀ። ና እኛ ቤት እንሂድ አለኝ። ምን እናደርጋለን? እና አባባ የሉም እንዴ አልኩት። ምክንያቱም እነ ዳምጤ ቤት የምንሄድበት ምክንያት አንድ ብቻ ነበር። እሱም አባትና እናቱ ሳይኖሩ ከናሰግድ ግቢ ካዝሜሮ ወይም ማንጎ ለመስረቅ በአጥር ተንጠልጥለን ወይም ረጅም አጠና ላይ ሽቦ አስረን። አይ አሉ፣ እኛ ቤት ስጋው ተሰርቷል። ለእማማ ቡቹን ይዤው እመጣለሁ ብያታለሁ። እንሂድ እንብላ። የሆነ ነገር ስለማይሆንልኝ ፊቴ በደስታ በርቶ አረ አልኩት። አዎ እንሂድ አለኝ። ተያይዘን ሄድን። የሰፈራችን እድር ቤት ጥበቃ የሆኑት አባቱ ከመደብ ላይ ቁጭ ብለው ከጣቶቻቸውና ከተረከዛቸው ላይ ተበልቶ ያለውን ካልሲያቸውን አድርገው አንበሳ ጫማቸውን ለማጥለቅ ይታገላሉ። ስንገባ ኖር ኖር ወጣቶች፣ ወጣት የነብር ጣት ሲሉ ቀልደው ተነስተው ከዘራቸውን አነሱ ሊወጡ። የዳምጤ እናት ብቅ ብለው ባለቤታቸውን የት ሄዱ አንቱ? ቡና ላፈላ እኮ ነው አሉ። ረሳሹ እንዴ? የእድር ዕቃ እቀበላለሁ። ድንኳን አፍርሰው የሚያመጡት አሁን ነው፣ ሄጄ መቀበል አለብኝ ብለው ተነስተው ሲወጡ የዳምጤ እናት ድንገት አይተውን ውይ ቡችዬ መታል እንዴ አሉኝ። ትንሽ ዘግይቶ በትልቅ አበባማ ትሪ ላይ ጥቁር ወፋፍራም እንጀራ ዘርግተው በአሮጌ ብረት ድስት የተሰራውን ወጥ እንዳለ አመጡና ጨልፈው አውጥተው ድስቱን እዛው ትተው ትንሽዬ ጉርሻ ወደ አፋቸው አድርገው ቀመሱልን። በሉ ብሉ ብለውን ወደ ጓዳ ተመለሱ። በትልልቁ የተቆራረጠ ስጋ ያለበትን ቀይ ወጥ በወፍራሙ እንጀራ እየጠቀለልን ወረድንበት። እውነት ለመናገር እንደዛ አይነት የሚጣፍጥ ወጥ ፈጽሞ በልቼ አላውቅም። የእንጀራው አወፋፈር ደግሞ ለጉድ ነበር። ምን አለበት የኛ ቤት እንጀራ እንዲህ ወፍራም ቢሆን። የዳምጤ እናት እንጀራ ጨመሩልን። ወጡን ዳምጤ እየዛቀ አወጣ። ነፈን ነፈን። ከዛን ጊዜ በኋላ እንደነገረኝ ከሆነ ዳምጤ ሁል ጊዜ እሁድ እሁድ ስጋ ይገዛል። ከቀበሌው ክበብ ካለ ስጋ ቤት ተመድቦ የሚሸጡ ቅንጥብጣቢ ነው ታዲያ የሚገዛው። አራቱን መደብ በ6 ብር ይገዛና የስጋ አምሮቱን ያስታግሳል። የዛን ዕለት ቤታቸው ወስዶ የጋበዘኝ ስጋ በጣም ስለሚወድ የሚወደውን ነገር ሲያገኝ ለሚወደኝ ለኔ ማካፈል ፈልጎ እንደሆነ የገባኝ ከብዙ ዓመታት በኋላ እጅግ ዘግይቶ ነበር። ያኔ ከደሃ ጎጃቸው ውስጥ ያለ ስስት ቀርቦልን በፍቅር የተመገብነው ቀይ የስጋ ወጥ ጣዕም እስከ ዛሬ ድረስ አፌ ላይ አለ። ብቻ ምን አለፋችሁ ጣፋጭ የልጅነትና የጉርምስና ዘመናችን ሸሽቶን ኑሮ የሚባል ነገር ውሏችንን አራምባና ቆቦ አድርጎ ታለያየን። ከዳምጤ ጋርም እየተራራቅን መጣን። 8ኛ ክፍል ሚኒስትሪ ከተፈተንኩ በኋላ ወደ 9ኛ ክፍል ሲሸጋገር ከሰፈሬ ራቅ ያለ ትምህርት ቤት ተመደብኩና ዝላይን ትቼ የማልወደውን ትምህርት ላይ በቁጧ እናቴ ጫና ተጣበቅኩ። ዳምጤም ጋሪ መንዳቱን ትቶ ቤታቸው ደጅ ላይ ከሰል መሸጥ ጀመረ። የኳስ ጨዋታ ቡድናችንም በመበተኑ ብዙዎቻችን አድገን ኳስ ከማንከባለል አልፈን የሰፈር ቆነጃጅትን ማባረር በመጀመራችን ተራራቀን። በእርግጥ አልፎ አልፎ ዳምጤን በሰፈራቸው በኩል እግር ጥሎኝ ሳልፍ ከሰል ከሚቸረችርበት በራቸው ላይ ጥቂት አውርቼው አልፍ ነበር። ቀስ በቀስ ዳምጤ ራሱን ከሰሉን እየመሰለ እየጠቆረ መጣ። ሁሌ የሚለብሰው ልብስም በከሰሉ ጥቁረት እየተበላሸ ዳምጤን
ከከሰል ጆንያው መለየት የማይቻልበት ደረጃ ላይ ተደረሰ። አንድ ቀን ምን ሆነ ታዲያ? የሰፈራችን ጉልበተኛ ዋናው ስሙን ባላውቀውም ቅጽል ስሙ እዩቲ የሚባለው ብረት ሲገፋ ውሎ ሻሜታ ሲጠጣ የሚያመሻው ወጠምሻ ግማሽ ጆንያ ከሰል ከዳምጤ ላይ ይወስድና ወደ ቤቱ በጋሪ ልኮ አልከፍልም ይለዋል። ክፈለኝ፣ አልከፍልም፣ ክፈለኝ፣ አልከፍልም። ጸቡ ይከራል። የብዙዎቻችን የዓመታት ተረብ ንቀትና ማንጓጠጥ ሲችል የኖረው ዳምጤ ላቡ በጥጋበኛ ሲነጠቅ መታገስ ግን አልቻለም ነበር። ይያያዛሉ። የዘመናት ብሶት በውስጡ የተከማቸበት ዳምጤን የሚችለው ጠፋ። ያ ጥጋበኛ ወጠምሻ እንደ ነብር ተጣብቆበት በሰፋፊ እጆቹም በጥፍሩም በጥርሱም ተለተለው። ጉልቤው እዩቲ በድረሱልኝ ጮኸ። ገላጋይ ገባ። ግስላ የሆነውን ዳምጤን ግን ከዛ ወጠምሻ ላይ የሚያላቅቀው ወንድ ጠፋ። በቃ ምን አለፋችሁ ተለተለው። ለካስ ሲበቃና ትግስት ሲያልቅ ድመትም ነብር ይሆናል። ፖሊስ መጣ። ዳምጤ ታሰረ። ያው ደሃ ዋስ ጠበቃ የለውምና 2 ዓመታትን ያህል በወህኒ አሳልፎ ተፈታ ዳምጤ። ከዛ በኋላ ዳምጤን ሻንጣ ራስ እያለ የሚሳደብ ጠፋ። ትግስቱ አልቆ በፈጠረው አምባጓሮ ምክንያት ስድብና ማንጓጠጥን ከላዩ ላይ አሽቀንጥሮ የጣለው ዳምጤ ከመንደርተኛውና ከጓደኞቹ ሌላ የከፋ ህመም የሚያስይዝ ስም በሾሹክታ ተሰጠው። በጨጨ የሚል አበደ ለማለት ነው። ሰው ፈራውና ሸሸው። አልፎ አልፎ ብቻ ሱልጣን የሱቅ ዕቃ ሲመጣ እንዲያወርድ ይፈቅድለትና ጥቂት ብር ይሰጠዋል። በዛች ብር ጫት ገዝቶ ይቀማል። ካጣ ገረባም ቢሆን አይምርም ነበር። ቀስ በቀስ ጠጅም ለመደ። የዋ ገራምና ቻይ የነበረው ምስኪኑ ዳምጤ እብድ ተብሎ የሚፈራ ወጣት ሆነ። እኔን ግን ባገኘኝ ቁጥር ሁሉ ፈገግ ይልና በፍቅር ሰላም ይለኛል። ታዲያ በአንድ ቀን ምሽት ላይ ወደ ቤት ልገባ በር ስቆረቁር ዳምጤ ከኋላ ይጠራኝ። ቡችዬ አለኝ። ወይ ዳምጤ አልኩት የተከፈተልኝን በር ችላ ብዬ። እኔ ምልህ አለኝ አፍ ውስጥ ጫት እያላመጠ። ዞር ዞር ብሎ ተገላምጦ እኔ ምልህ ቡችዬ ሳትዋሽ ንገረኝ አብጃለሁ እንዴ አለኝ። ሆዴን ይዤ ፍርፍር ብዬ ስቄ ቆየሽ እኮ ዳምጤ ቆየሽ እኮ ከበጨጭሽ አልኩት። እጆቹን እያፋተገ በሐዘኔታ ሲያየኝ ጊዜ ቻው ብየው ወደ ግቢ ገብቼ በሩን ከኋላ የዘጋውበት። አሁን አድጌ ሳስበው መንደርተኛው ዳምጤ አብዷል ብሎ የሚለውን ዳምጤ ግን ሊቀበለው ያልፈለገውን ነገር የሚወደኝ እኔን ጠይቆ ጤነኛ መሆኑን እንድነግረው ሲሻ እኔ ግን በምትኩ ጤነኛውን ልጅ እብድ ነህ ብዬ በፊርማዬ ያረጋገጥኩለት ያህል የሀፍረትና የሐዘን ስሜት ይወራኛል። ከዛን ቀን በኋላም ቢሆን ዳምጤ ግን ባየኝ ቁጥር ቡችዬ እያለኝ በፍቅር መጥራቱን አላቆመም ነበር።